ምን ልስራ፣ ምን ልማር፣ ላግባ፣ ልግዛ። ዕለት ዕለት እንደዚህ አይነት ግራ መጋባቶችን እናስተናግዳለን። ለነዚህ መፍትሄ የሚሆነው ምንድን ነው? ግራ መጋባታችንን የሚያጠፋልን ትክክለኛም ውሳኔ የምንወስንበት የወሰንነውም ውሳኔ የማይጸጽተን እንዲሆን የግድ እነዚህ ነገሮች ማወቅ ይኖርብናል። በተለይ መጨረሻ ላይ ያለው ለህይወታችን አስፈላጊና የማይጸጽተን ውሳኔ እንድንወስን የሚያግዘን ነው። ስለዚህ ሁላችንም ውሳኔ ከመወሰናችን በፊት እነዚህ ነገሮች የግድ ማወቅ ይኖርብናል። የመጀመሪያው የምንፈልገውን ነገር መለየት ያስፈልገናል። ለምሳሌ ምን ልማር በሚለው ረድፍ ላይ አንዱ ማርኬቲንግ ሊልህ ይችላል፣ አንዱ አካውንቲንግ ተማር ሊል ይችላል፣ አንዱ ደግሞ ኢንጂነሪንግ ተማር ሊል ይችላል። ስለዚህ አንተ ያንን ነገር ለምን ልማር፣ ይህንን ብማር ምን አይነት ጥቅም አገኛለሁ፣ ይህንን ነገር ባደርግ ምን አይነት ነገሮችን አገኛለሁ የሚለውን ነገር መጀመሪያ ለራስህ መመለስ ይገባሃል፣ ያስፈልጋል። እነዚህ ነገሮች ግን ለራስህ መመለስ የማትችል ከሆነ የራስህን አይምሮ ጸጥ ማስባል የማትችል ከሆነ አስቸጋሪ ነው። ውሳኔህን ሁላ ትክክለኛ ውሳኔ ሊሆን አይችልም። ስለዚህ ምንም አይነት ነገሮች ከማድረግ በፊት ምንም አይነት ውሳኔዎች ከመወሰን በፊት ይህንን ነገር ለምንድን ነው የማደርገው፣ ከዛ ይህንን ነገር በማድረግስ ምን አይነት ጥቅም አገኛለሁ የሚለውን ነገር በደንብ አድርገህ መለየት ይኖርብሃል። ሌላው ደግሞ ይህንን ነገርስ ባላደርገው ምን አይነት ጉዳት እጎዳለሁ። ለምሳሌ ማርኬቲንግ ባትማር ምን አይነት ጉዳት ትጎዳለህ? አካውንቲንግ ባትማር ምን አይነት ጉዳት ትጎዳለህ? ያንን ስራ ባትሰራው ምን አይነት ጉዳት ትጎዳለህ? እነዚህንም ነገሮች መመለስ ይኖርብሃል። አንተን ወደ መጥፎ ቦታ የሚወስደ ትክክለኛ ውሳኔ እንዳትወስን የሚያደርግ ከሆነ ያንን ነገር ባታደርገው ኦር ባትወስኑ የተሻለ ነው። ስለዚህ በመጀመሪያ ይህንን ነገር ለራስህ መመለስ ይገባሃል ማለት ነው። ሁለተኛው ደግሞ እንዴት ያንን ነገር እንዴት አደርገዋለሁ? መማር ከሆነ እንዴት አድርጌ ነው መማረው? በየትኛው ሁኔታ ነው መማረው? በባታ ነው፣ በቀን ነው ወይስ ዊኬንድ ነው? ይህን ነገር በደንብ አድርገህ መመለስ ይኖርብሃል። ያን ነገር እንዴት ነው የምታደርገው? ይህን ነገር እንዴት እንደምታደርገው እንዴት እንደምታሳካው የማታውቅ ከሆነ አስቸጋሪ ነው የሚሆንብህ። ምክንያቱም ውሳኔ ትክክለኛ ውሳኔ አይሆንም። ነገ ላይ ተስፋ አስቆርጦ ልታቆም ትችላለህ። ስለዚህ ጀምረህ እንዳታቆም፣ ወደኋላ አንዳንድ ነገሮች እንዳይጎትቱ እንዴት እንደምታደርገው ራሱ ፕላን ማድረግ ይኖርብሃል። ለምሳሌ አንድ ሰው ከሆነ ቦታ ተነስቶ የሆነ ቦታ መሄድ ይፈልጋል አይደለ? ስለዚህ እንዴት ነው የሚሄደው? ያ ሰውዬ በትራንስፖርት ነው የሚሄደው ኦር በአየር ነው የሚሄደው ወይስ በመርከብ ነው የሚሄደው? ስለዚህ እንዴት የሚለውን ነገር በመለስ ስትችል ነገሮችን የማሳካት ፕሮባቢሊቲ ከፍተኛ ይሆናል። ስለዚህ ግራ መጋባትህም እንዲጠፋ የምትፈልግ ከሆነ እንዴት የሚለውን ነገር ለአይምሮ መልስ መስጠት ይኖርብሃል። ሌላ ደግሞ እነዚህ ነገሮች ከለየን በኋላ ምን እንደምትፈልግ እንዴት እንደምታደርገው ከለየን በኋላ ፕላን ማድረግ ይኖርብሃል። ፕላን ስታደርግ ደግሞ በሶስት ደረጃ ፕላን ማድረግ ይኖርብሃል። ለአጭር ጊዜ፣ መካከለኛ ጊዜ እና ለረጅም ጊዜ ፕላኖችን ማድረግ ይኖርብሃል። ስለዚህ ተመጋጋቢ ደግሞ መሆን አለባቸው። እነዚህ ፕላኖች ተመጋጋቢ መሆን አለባቸው። የአንድ አመት ፕላንህ የዴሊ ፕላንህ ጋር ተመጋጋቢ መሆን አለበት። አንተ ለምሳሌ የሆነ ቦታ መድረስ የምትፈልግ ከሆነ፣ ትምህርትን መጨረስ የምትፈልግ ከሆነ ኦር የሆነ ፕሮጀክቶችን ማጠናቀቅ የምትፈልግ ከሆነ የአንድ አመት ፕላንህ የዴሊ ፕላንህ የነዛ የተቆራረጡት ፕላኖች እዛ አንደኛው አመት ላይ ኦር መድረስ የምትፈልግበት ቦታ ላይ ሊያደርሱ ይገባሉ። ጥቃቅን ነገሮች አይደሉ ትልቅ ነገር የሚሆኑት። ትናንሽ የምትላቸው ነገሮች እኮ ናቸው ትልቅ ነገር የሚሆኑት። ታይኒ የሚባሉ ትናንሽ ነገሮች በልማድ የምታደርጋቸው ነገሮች ስለሆኑ ትልቅ ነገር የሚሆኑት። ስለዚህ ዴሊ የምታደርገውን ነገርም ፕላን ማድረግ ይኖርብሃል። ስለዚህ ግራ መጋባትን የሚያስታግስልህ ፕላን፣ ትክክለኛ እቅድና ፕላን ሲኖርህ ነው። ትክክለኛ ፕላን ትክክለኛ እቅድ ከሌለህ ነገሮች ኮምፕሊኬትድ ነው የሚሆኑ። አብዛኛው ጊዜ ፕላን የሌለው ሰው ማንም እየመጣ ይመረዋል። እና በዚህ ጋር እንሂድ ትሄዳለህ፣ እና በዛ እንሂድ ትሄዳለህ። ስለዚህ ትክክለኛ ፕላን ትክክለኛ አላማ ካለ ነገሮችን የማሳካት ፕሮባቢሊቲ ከፍተኛ ነው። ፕላን ደግሞ ኦር እቅድ ደግሞ ያለ አላማ ዜሮ ነው። አላማ የሌለው እቅድ ምንም ትርጉም የለውም። ብታቅድ ምን ትርጉም አለው? የሆነ መዳረሻ ከሌለ የሆነ የምትደርስበትን ቦታ አስቀምጥ። ከዛ ካስቀመጥክ በኋላ እነሱ ፕላን አድርግ። ስለዚህ ዴሊ ፕላን ስታደርግ ለምሳሌ አንድ ሰው ዴሊ ፕላን ካደረገ ማታ ላይ ያንን ነገር ታቅዳለህ። ነገህን አንተ ታቅደዋለህ ማለት ነው። ማንም በዚህ በኩል እንሂድ በዚህ በኩል እንደዚህ እናድርግ የሚልህ ነገር ምንም ነገር አሰማም። ስለዚህ ፕላን ደግሞ እንዴት ነው የሚወጣው? ፕላን ስታወጣ ምን ማካተት አለበት የሚለውን ደግሞ በዛው አያይዤ ልንገራችሁ። ፕላን ስናወጣ ፕላናችን ሜዠሬብል ሊሆን ይገባል። ማታ ላይ ያወጣነው ፕላን ኦር ጠዋት ላይ ያቀርነው ፕላን ለቀናችን ሜዠሬብል ሊሆን ይገባል። ራሳችን ስንገመግመው ልንለካው ይገባል። እንደዚህ አቅጄ ነበር፣ 5 ነገር አቅጄ ነበር፣ ከ5ቱ ነገር ስንቱን ሰራው ለካ ነው ማለት ነው። ስለዚህ ዛሬ ከ5ቱ ካቀርነው ነገር 4ቱን ሰርተናል፣ 4 ከ5 አመጣን ማለት ነው ዛሬ። ሌላው ደግሞ አቺቬብል ሊሆን ይገባል። ፕላናችን የምናደርገው ነገር ልናሳካው የምንችል ዛሬ ከዛሬ ውሏችን ጋር ሊሆን የሚችል
ኦር ኮላብ ሊያደርግ የሚችል ነገር መሆን አለበት እንጂ ልናሳካው ማንችል ከአቅማችን በላይ የሆነ ፕላን ማድረግ የለብንም። ስለዚህ ሁሉን ነገር እንደ ልካችን ነው መስፋት ያለብን እንጂ ከአቅማችን በላይ ከተንጠራራን ልንበጠስ እንችላለን። ስለዚህ እንደ ልካችን ሁሉን ነገር በልካችን መስፋትና ማቀድ ይኖርብናል። ዲሲፕሊን ያስፈልገናል። ነገሮችን በጽናት ማድረግ። ዛሬ ደስ ስላለ አይደለም ፕላን ማድረግ ያለብን ኦር የሆነ ነገር ስላሰብክ አይደለም የሆነ ነገር ሞቲቬሽን ተነሳስታ አይደለም ያን ነገር ማድረግ ያለብን። ዲሲፕሊንድ መሆን ይገባል። ዲሲፕሊንድ ማለት ያ ነገር ደበረህም አልደበረህም ደስ አለህም አሳዘነህም አስከፋህም ያን ነገር ማድረግ ነው። በቃ ማንበብ ካለብህ በየትኛውም ሁኔታ ብትሆን አንብበው። አንዳንድ ሰው ምን ይላል ዛሬ እኮ እየደበረኝ ያነበብኩት ነገር ምንም ዩዝ የለውም። አንብበው። በዛ ሰዓት ላይ ያንን ነገር የግድ ማድረግ ይኖርብሃል። አይምሮህ ባስለመድከው መልኩ ነው የሚሄደው። ለምሳሌ ውሃ ፍሳሽ ከመጣና የሆነ ቦይ ከሰጠው በዛ መልኩ ነው አይደል ውሃው የሚሄደው። ስለዚህ አይምሮህን በሰጠው መስመር ነው የሚሄደው። ዛሬ አላነበብክም አይደል ነገም እንዳታነብ ነው የሚሆነው። ምክንያት ይሰጣል። ትናንትና 50 አሙህ አይደል ያላነበብከው። ስለዚህ ዛሬ ደግሞ እየታሻለህ ስለሆነ እንትን አትበል ይላል። ነገ ደግሞ ሊያምህ ስለሆነ ዛሬ ባታነብ ይላል። እንቅልፍ ሊመጣ ስለሆነ ባታነብ ይላል አይምሮ። ስለዚህ አይምሮአችንን መጀመሪያ መቆጣጠር ይኖርብናል። ዲሲፕሊን ስንሆን ይሄ ነው። ዲሲፕሊን ማለት በቃ ይሄ ነው። በየትኛውም ሁኔታ ብትሆን ያንን ነገር ማድረግ ወር ማሳካት ነው። ክርስቲያኖ ሮናልዶ እዚህ ቦታ የደረሰው በዲሲፕሊኑ ነው። ዴቪድ ጎጊን እዚህ ቦታ የደረሰው በዲሲፕሊኑ ነው። ሁላችንም ዲሲፕሊንድ ብንሆን የሆነ ቦታ መድረስ እንችላለን። የሆነ ሳክሪፋይ የምናደርገው ነገር ይኖራል። ዛሬ ላይ ሳክሪፋይ የምናደርገው ነገር ይኖራል። ዲሲፕሊን ስንሆን ምናልባት እንቅልፋችንን ሳክሪፋይ ልናደርግ እንችላለን። እንቅልፋችንን ልናጣ እንችላለን። ኦር ሶሻል ሚዲያ የምንጠቀምበትን ሰዓት ሳክሪፋይ ልናደርግ እንችላለን። ነገር ግን ውጤቱ የጣፈጠ ነው። ትናንትና ክርስቲያኖ ሮናልዶ ከጓደኞቹ ጋር ስላልተዝናና ነው ዛሬ እዚህ ጋር ስኬታማ ይሆን። አትዝናኑ ማለት አይደለም፣ ግን በቃ የሆነን ነገር መክፈል ይገባሃል። የሆነን ነገር ትተህ የሆነን ነገር ማድረግ ይገባሃል። ኤሎን መስክ ከ4 እስከ 6 ባለው ነው የሚተኛው። ወር ከ4 ሰዓት እስከ 6 ሰዓት ባለው ጋፕ ነበር የሚተኛው። እንደውም ከዛም በታች ራሱ የተኛበት ጊዜዎች ነበሩ። አሁን ይሄው የዓለማችን አንደኛ ቢሊዮነር ነው። እንደውም አሁን ላይ ታሪኮችን ራሱ ሪከርዶችን እየሰበረ ነው። ቀድሞ 500 ቢሊዮን የገባው ባለሀብት፣ ቀድሞ 600 ቢሊዮን የገባው ባለሀብት እየተባለ ነው። ነገር ከከፈልክ ያ ነገር የከፈልከው ነገር ነገ ላይ ይከፍልሃል። ዛሬ የሆነ ነገር ሳክሪፋይ አድርገህ የምታደርገው ነገር ይከፍላል። አሁን ላይ አብዛኛው ሰው የሆነ ነገር መክፈል አይፈልግም። ከእንቅልፉ 1 ሰዓት እንድትነካበት አይፈልግም። ከእንቅልፉ 10 ደቂቃ እንድትጎደልበት አይፈልግም። ግን ስኬታማ መሆን ይፈልጋል። ሶሻል ሚዲያ ይጠቀማል። ከሶሻል ሚዲያው 1 ደቂቃ መቀነስ የለበትም ይላል። ግን ስኬታማ መሆን ይፈልጋል ይላል። ስኬታማነት የሆነ ነገር ሳይከፈል ምንም ነገር አይመጣም። አንድ ዘር ከተዘራ በኋላ ያቺ ዘሯ አፈር ውስጥ ከበሰበሰች በኋላ ነው አዲስ ዘር ልታበቀል የምትችለው። ገባህ አይደለ? ስለዚህ የሆነ ነገር ማግኘት የምትፈልግ ከሆነ የሆነ ነገር ማሳካት የምትፈልግ ከሆነ በቃ የሆነ ነገር መከፈል አለበት። የሆነ ከታውት የምታደርገው ነገር ይኖራል። ምክንያቱም የሆነ ጓደኞችንም ራሱ ከታውት ልታደርግ ትችላለህ። ይሄን ያህል ድረስ መሄድ ሊኖርብህ ይችላል። የሆነ ነገር እስከፈለግከው ድረስ ደግሞ በፈጣሪ እገዛ ልታሳካው ትችላለህ። ስለዚህ ያን ነገር ማድረግ እስከሚገባህ ድረስ አድርግ። ደግሞ ለፈጣሪ ስጠው ያንን ነገር። አንተ ዲሲፕሊኑን ፕላን ይኖርህ ነገሮችን አድርግ። ከዛ የተቀረው ለፈጣሪ ስጠው። አንተ የሆነ ነገር መቋቋም ትችላለህ፣ ግን ከአቅም በላይ የሆነ ነገር ለፈጣሪ አሳልፈህ ስጠው። ምክንያቱም እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ አይደለም የሚለው። ስለዚህ እኛ ሸክማችን የከበደን ወደ ፈጣሪ መጠጋት የሚኖርብን። ሌላው ደግሞ ዋናው ነገር የምታየውና የምትሰማውን ነገር ተጠንቀቅ። ወደ ውስጥ የሚገባውን ነገር በጣም ተጠንቀቅ። ወደ ውስጥ የሚገባው ነገር ነው ሪፍሌክት ልታደርገው የምትችለው። እኔ ወደ ውስጥ ያስገባሁትን ነገር ነው ለእናንተ ይኸው ሪፍሌክት እያደረግኩ ያለሁት። ስለዚህ ሁልጊዜም ወደ ውስጥ የምታስገባውን ነገር መጠንቀቅ ይኖርብሃል። ወደ ውስጥ የምታስገባው ምንድን ነው? መጥፎ ነገሮች ከሆኑ አንተ የምታወራው፣ የምትናገረው፣ የምትጽፈው የምትለው ነገር ሁሉ መጥፎ ነገር። ጥሩ ነገር የምታስገባ ከሆነ የምታወራው ነገር ጥሩ ነው። ስለዚህ ከማጋ ነው የምትውለው? ምንድነው ስታይ የምትውለው? ቲክቶክ ላይ ምን አይነት ሰዎችን ነው የምታዳምጥ? ኦር ሌሎች ሶሻል ሚዲያ ፕላትፎርሞች ላይ ምን አይነት ነገር ነው እያዳመጥክ የምትውለው? እነዚህ ነገሮች መለየትና ማስተካከል የምትችል ከሆነ ሰላማዊ ውሎ፣ የተረጋጋ ውሎ፣ ይህ ግራ መጋባት የሚባለውን ነገር ታስወግዳለህ። የአብዛኛው ሰው የግራ መጋባት ምክንያት ያየውን ኦር የሰማውን
የሆነ ሰውዬ በ20 ዓመቱ የሆነ የሚገርም መኪና ይነዳል፣ ኦር የሆነ ቤት ውስጥ ይኖራል፣ ኦር መርከብ ላይ እየተዝናና ነው። በቃ በአይንህ አስገባ ያንን ነገር፣ በጆሮ ድምፁን አስገባ። ከዛ ውስጥን ሲረብሽ ይኖራል። አንተ ዛሬም እዚህ ቦታ ነኝ፣ ያ ሰው እዚህ ቦታ ደርሷል የሚለው ነገር ያስጨንቃል። ስለዚህ የምታየውንና የምትሰማውን ነገር ምረጥ። ለምን ራስን እስከ አቅም በላይ ታስጨንቀዋለህ? እንደ አቅም መኖር፣ እንደምትችለው መኖር። በቃ አንተ የአንተ ሊሚት የሆነ እስከሆነ ድረስ ይኖራል አይደለ? በቃ ምናልባት እኮ አንተ ቢሊየነር መሆን ላትችል ይችላል። በቃ በልኩ ኑር አንተ እና ሌሎች ሰዎችን የምትረዳበት አቅም ካለ በቃ ምን ያደርግልሃል? ቢሊየን ትሪሊየን ሊሚት አለው እኮ በቃ እሱ ቢሆንስ ቢያንስ እንደኛ ተመሳሳይ ጊዜ ነው የሚበላው፣ የተለየ ነገር አይበላም። ገባህ አይደለ? ያም ቢሊየኑ ትሪሊየኑ ከሞት አያድነው። ስለዚህ ይህን ያህል መጨነቅ የለብም። አቅም ፈቀደ መልኩ አንተ ስራ ጣር፣ የሆነ ነገሮችን አድርግ። ስኬታማነትን የምትፈልግ ከሆነ በቃ ስኬታማነት የግድ በትሪሊየን በቢሊየን አይደለም። በቃ የሚያስፈልግህን ነገር አሟላ። እነዚህ ነገሮች እስካሉ ድረስ ስኬታማ ነው። ካነሳሁት ሀሳብ የትኛው ተመቻችሁ? የተመቻችሁን በኮሜንት ላይ አስቀምጡ። እንደዚህ አይነት ቪዲዮዎች ደግሞ ደጋግሞ እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ አድርጉ። በሚቀጥለው ጊዜ እስከምንገናኝ ድረስ ቸር ቆዩ። አመሰግናለሁ።